የአዘቦት ተረክ ሸሚዞቹ ድርሰት ካሬል ቻፔክ ትርጉም አምሳሉ አክሊሉ ሸሚዞቹ ከአንድ የካርቶን ሳጥን ውስጥ የባለቤቱ ብሮሽ ከነጥቁር ፈርጡ የአባቱ እናት ያልማዝ የወግ ማሰሪያ ከዝሆን ጥርስ ክፈፍ የተሰራ የእናቱ ስዕል ተቀምጧል። በተለይ ስዕሉን ሲያይ ይህ ሁሉ ምን ሊሰራላት ይሆን በማለት ተገረመ። ቁም ሳጥን ውስጥ ያለውን ዕቃ ሁሉ መሬት ላይ ዘረጋው። የእግሩ ሹራብና አንገትጌ፣ አንድ ሳሙና፣ የጥርስ ብሩሽ፣ ካር የተሰራ ሰበርያ፣ ልዩ ልዩ አይነት የትራስ ልብሶች፣ አንድ አሮጌ የጦር መኮንን ሽጉጥ፣ አንድ ያረጀ ዋጋ የሌለው ቢጫ የዋሽንት መንፊያ አገኘ። አሁን ያገኛቸው ዕቃዎች ይለብሳቸው ከነበሩት ልብሶች ጥቂቶቹ ናቸው። አብዛኛዎቹ ባለፉት ረጅም ዘመናት እየተሰረቁ ለዚያ ጸጉሩ ቁጥርጥር የወንድም ልጅ ተልከዋል ማለት ነው። እንዴቱ እንደመብረድ ሲልለት ነገሩን እንደገና ሲያሰላስለው የሐዘን ጭንቀት ይዘው ጀመር። አይ ዮሐንካ፣ እንዴት ላንቺ ያደረኩትን ውለታ በዚህ ትከፍኛለሽ ብሎ አሰበ። ዕቃውን ሁሉ አንድ ባንድ እያነሳ ወስዶ በጠረጴዛው ላይ ደረደራቸው። የአይነታቸው ውጥንቅጥ ለትርኢት የቀረቡ ዕቃዎች አስመስሏቸው ነበር። የዋንካ ንብረት የሆኑትን መልሶ ወጥ ቤት ቁም ሳጥን ውስጥ ደረደራቸው። ወግ ሰጥሮ ለማስቀመጥም እንኳን ዳርቶት ነበር። ሞከር ካደረገ በኋላ ለምን በማለት ቁም ሳጥኑን ዘራፊ እንደገባበት ሳይዘጋው እንደተከፈተ ትቶት ሄደ። ከዚህ በኋላ የዋንካ ስትመለስ አለበት ቦታ ሆኖ እንድታገኘውና አምርሮም እንዲነግራት እንዳይገደድ ፈርቶ ሁኔታው እያንገሸገሸው ወዲያውኑ በችኮላ ልብሱን መለባበስ ጀመረ። እስቲ እንጋላት፣ ምሷን ነገ ታገኘዋለች፣ ለዛሬው የሰራችው ሁሉ እንዳወቁባት ብትረዳ ይበቃታል ብሎ አሰበ። እንደ ወረቀት ድርቅ ብሎ ተተኩሶ የነበረውን አንዱን ሸሚዝ አንገትጌውን ለመቆለፍ መታገሉን እንደተያያዘው ዮሐንካም መምጫዋ ጊዜ እየተቃረበ መሄዱ ተሰምቶት ነበር። እንደገና ፈጥኖ ምንም የተቀደደ ቢሆንም አሮጌውን ሸሚዙን አጠለቀና ወዲያው ከገዛ ቤቱ እንደ ሌባ ሽክክ ብሎ ወጣ። ግብዣው እስኪደርስ ድረስ ለአንድ ሰዓት ያህል መንገድ ላይ ወዲህና ወዲህ ሲዞር ቆይቶ በኋላ ወደ ግብዣው ቤት ሄደ። ግብዣው ላይ ግን ብቸኝነት ተሰምቶት ነበር። ጥንት ከሚያውቃቸው ሰዎች ጋር የወዳጅነት ጨዋታ ለመጀመር ቢሞክርም እንዴት አድርጎ እንደሚጀምረው አቃተው። ምክንያቱም በእርሱና በእነዚህ ሰዎች መካከል ረጅም የመረሳሳት ዘመን በመካከሉ ተደቅኖ ነበር። ብዙዎቹ እዚህና እዚያ ተሰብስበው እርስ በርሳቸው ሲያወሩ ምንም አልተቀየማቸውም። እንዲያውም ከሰዎች መካከል ፈንጠር በማለት ቦግ ብሎ በሚበራው መብራት ብርሃን በሰው ውበት እየተደነቀ ፈገግ እያለ ይመለከታቸው ነበር። ከጥቂት ጊዜ በኋላ አንዳች አይነት ፍርሃት ወረረው። ለመሆኑ የለበስኩት ልብስ ምን አስመስሎኛል? በእርግጥ ከሸሚዜ ቀዳዳ ላይ የተንጠለጠለ ክር፣ በኮቴ ላይ የተለጠፈ ድፍ መሳይ ነገር እንዳለ አውቃለሁ። ጫማዬ ነገር ማይነሳ። ይህን ሲያስብ መሬት ተከፍታ ብትውጠው ደስ ባለው ነበር። ከዚህም የተነሳ መደበቂያ ቦታ ለማግኘት ግራ ቀኝ መለከት ጀመረ። በግራና በቀኝ የሚያየው በአሚዶ የተተኮሰ እንደ በረዶ የነጣ ሸሚዝ የለበሱ ሰዎች ብቻ ነበሩ። እንግዲህ ሳይታወቅ እንዴት ሹልክ ብሎ ይወጣ? ወደ በሩ ለመሄድ ቢሞክር የዛ ሁሉ ሰው አይን ወደ እሱ እንዳያተኩር ፈራ። ከሀፍረትም የተነሳ ሰውነቱ ላበላብ ሆነ። ቀጥ ብሎ የቆመ መሆኑን ለማሳየት ሞከረ። ነገር ግን ቀስ በቀስ 5 ሳንቲሜትር ያህል በየጊዜው እግሩን ወደ በሩ ማንም ሳያቅበት ሸርተት ለማድረግ ይሞክር ነበር። ጥንት ሁለተኛ ደረጃ ትምህርት ቤት በነበረበት ጊዜ የሚያውቀው የትምህርት ቤት ጓደኛው አይቶት ወደ እርሱ ሲያመራ ባየ ጊዜ የፍርሃት ማቅ ለበሰ። ጓደኛው ሰላምታ ሲያቀርብለት እንደማያውቀው ሆኖ ስላልነገረው ሰውየውን ሳያሳዝነው እንዲያውም ሳያስቆጣው አልቀረም። እንደገና ለብቻው መሆኑን ሲረዳ የፎይታ ስሜት ተሰማውና በእርሱና በበሩ መካከል ያለውን ርቀት በአይነ ገመድ መለካት ጀመረና ውልቅ ብሎ ወደ ቤቱ ሄደ። ቤቱ ሲደርስ ገና እኩለ ሌሊት እንኳን አልሆነም ነበር።
መንገድ ላይ ሳለ የዋንካ ሐሳብ በአእምሮ ላይ መጣበትና ወዲያው ፈጠን እያለ በመራመድ ምን እንደሚመልስላት ያሰላስል ጀመር። ባልተለመደ እርጋታ ረጅም ግርማ ሞገስ የተመላባቸው አረፍተ ነገሮች ከአንድ ባንድ እየተጠራቀሙ ከአእምሮ ሞሉት። ከዚያ ረጅም ተግሳጽና ወቀሳ ቀጥሎ በመጨረሻ በምህረት ቃል ይደመድም ሐሳቡ። አዎን ምህረት። ምክንያቱም በመጨረሻው ምህረት እንደሚያደርግላት እንጂ አስወጥቶ አውላላ መንገድ ላይ እንደማይጥላት በልቡ ወስኗል። ዮሐንካም ታለቅስና ጠባዋን እንደምታሻሽል ቃል እንደምትገባ ተሰምቶታል። በዚህም ጊዜ በእርጋታ ጸጥ ብሎ ያዳምጣትና ኮስተር ብሎ ዮሐንካ የፈጸምሽብኝን በደል ቸል ብዬ ጠባይሽን እንድታሻሺ አንድ ዕድል ሰጥሻለሁ። ታማኝና እውነተኛ ሁኚ። ከዚህ የተለየም ጠይቅሽ የለም። እኔ ሽማግሌ ሰው ነኝ። በአንቺ ላይ ልጨክን አልፈልግም እንደሚላት ይታየው ጀመር። በዚህ ሐሳቡ ስሜቱ ተጋግሎ መንገዱ ሳይሰማው ቤቱ ደረሰ። እንደደረሰ ሳያውቀው በሩን ከፍቶ እንደገባ ተገነዘበ። ዮሐንካ ክፍል ውስጥ መብራት ይበራ ነበር። በመጋረጃው ውስጥ ወደ ወጥ ቤቱ አሹልኮ ተመለከተ። ያንተ ያለ ምንድነው ማየው ብሎ አሰበ። ዮሐንካ አይኗ በእንባ ብዛት ቀልቶና አብጦ ወጥ ቤቱ ውስጥ እየተራወጠች ጓዟን አንድ ሳጥን ውስጥ ታጭቃለች። በጣም ደነገጠ። የሳጥኑ ጋጋታ ደግሞ ምንድነው አለና ቀስ ብሎ ድምጽ ሳያሰማ ተደናግሮት አዝኖና የሚያደርገው አጥቶ ወደ መኝታ ቤቱ አመራ። በእውነት ዮሐንካ ትታይ ሄዷ ነው ብሎ አሰበ። ከሱ የሰረቀቻቸውን ጠረጴዛው ላይ የተደረደሩ ቁሳቁሶች ሁሉንም በእጁ እያነሳያቸው፣ ነገር ግን በምንም ሁኔታ ሊያስደስቱት አልቻሉ። አዎ ዮሐንካ ሌባ መሆኗን ስላወቁባት ወዲያው እንደማባራት ተሰማት ማለት ነው። ጥሩ ነው። እንግዲያውስ እንዲሁ እያሰበች ትደር። እንግዲህ ለእርሷ በቂ ቅጣት ነው። ነገ ጠዋት አነጋግራታለሁ። እናን ያውቃል። አሁንም እኮ መጣ ይቅርታ ልጠይቀኝ ትችል ይሆናል። ለዚያውም መሬት ላይ እየተንከባለለች በእንባ እየታጠበች እሺ በቃሽ ዮሐንካ፣ ጨክንብሽ አልፈልግም፣ መኖር ትችያለሽ እንደሚላት ሁሉ ያስብ ጀመር። ምን ሁኔታ እንደሚፈጠር ለማየት የሌሊት ልብሱን ለብሶ ተቀምጦ ሲጠብቅ ቤት ውስጥ ጸጥታ ሰፈነ። ዮሐንካ ወዲያ ወዲህ ስትሄድ የምታሰማውን የእርምጃ ድምጽ እያንዳንዱን ያዳምጥ ነበር። አንድ ሳጥን ከልክ በላይ ተወርውሮ ሲዘጋ ሰማ። እንደገና ጸጥታ ሰፈነ። ድንገት አፈፍ ብሎ ተነሳ። ይህ ደግሞ ምንድነው? በጣም ያስተነግጥ ከሰው አንደበት የሚወጣ የማይመስል መጓጎር ሰማ። ከዚህ ቀጥሎ በማያቋርጥ መንቀሳቀስ ተለወጠ። ቀጥሎም ሁለት ጉልበቶች ወለሉ ላይ ድንገት ሲንበረከኩ ያለ አወዳደቅ ተሰማው። ከዚያም የለቅሶ ድምጽ ሰማ። ዮሐንካ እያለቀሰች ነበር። ስለዚህም አንድ ነገር ለማድረግ ወሰነ። ልቡ እየመታ ቆመና ወጥ ቤቱ ውስጥ የሚያደርገውን ሁሉ እንደገና ከተቀመጠበት ተነስቶ ያዳምጥ ጀመር። ከልቅሶ በስተቀር ምንም የሚሰማ ነገር አልነበረም። እንግዲህ ዮሐንካው መጣ ይቅርታ ጠይቀኛለች ብሎ ገመተ። የተረጋጋ መሆኑን ለማስተዋወቅ በክፍሉ ውስጥ ወዲያና ወዲህ መንጎራደር ጀመረ። ዮሐንካ ግን አልመጣችም። አልፎ አልፎ ቆሚልና ሲያዳምጥ መጓጎሯን ትተውና መንሰቅሰቋን ትቀጥላለች። ያጋጠመው የተስፋ መቁረጥ እጅግ እያሳዘነው ሄደ። ወደ እርሷ ሊሄድና የትምህርት ሆነሽ ዮሐንካ ማልቀስ አቁሚ፣ ሁሉንም ነገር እረሳልሻለሁ፣ ነገር ግን ለወደፊቱ ታማኝ ብሎ ለመምከር አሰበ። ድንገት እየተንደረደረ የሚቀርበው የሰው ኮቴ ተሰማ። ዮሐንካ እየጓጎረች በበሩ አጠገብ በፊት ለፊቱ ቆመች። ፊቷ ከለቅሶ ብዛት የተነሳ ያን ያህል አብጦ ሲታይ የሚያስደነግጥ ትርኢት ነበር። ዮሐንካ ካለ በኋላ የሚናገረው ጠፋው። የኔ ዋጋዬ ነበር። ጥሩ ነው፣ አመሰግናለሁ። ልክ እንደ ሌባ በማለት ፍርጥ አድርጋ ተናገረች። እንዴ ምን ነው ዮሐንካ፣
ዕቃዎቹን ሁሉ አልወሰድሽም እንዴ? እነዚህ ሁሉ ታያቸው የለም ወስደሻል እንዴ? አልወሰድኩም ትያለሽ? ዮሐንካ ግን የሚላትን አልሰማችም። እንዴት እንዲህ ያለ ውርደት ይደርስብኛል? ቁም ሳጥኔን ሁሉ መበርበር፣ ልክ እንደወራዳ ሌባ። ሌባ ይሁንኩ ያልኩም እኔን ለማሳፈር ሲል ሁሉ ማደረግ አለበት? ጌታዬ ጥሩ አይደለም። በስተርጅናዬ እንዲህ ሆኜ መዋረድ አይገባኝም ነበር። እንዲህ ያለውን ነገር ፈጽሞ ይሆናል ብዬ ጠርጥሬም አልነበር። ለመሆኑ በእውነት እኔ ሌባ ነኝ? በእርግጥ እኔ ሌባ ነኝ ብላ ከተናገረች በኋላ በሐዘን ጭብጥብጥ አለች። ቀጥላ ቤቱን እንደ ቤት ያድርጌው ነበር። ነገር ግን እንዲህ ያለ ነገር ይደርስብኛል ብዬ ከቶ አላሰብኩም ነበር። ይህም ለእኔ ተገቢ ዋጋ ያልነበር። እስቲ ጉዳዩን መለስ ብለሽ ተመልከችው። እነዚህ ዕቃዎች ሁሉ እንዴት አድርገው አንቺ ቁም ሳጥን ውስጥ ሊገኙ ይችላሉ? የኔ ናቸው ወይስ ያንቺ? እስቲ የኔ መቤት፣ ይሄ ሁሉ ዕቃ የኔ ነው ወይስ ያንቺ ነው? እስቲ ንገሪ። የምን ነገር መስማት አልሽም? አቤት አምላኬ፣ እንዴት ያለ አፍረት ነው! ልክ እንደ አንዲት ሌባ ቁም ሳጥኔ መፈተሽ። በቃ እዚህ ሳልቆይ መሄድ አለብኝ። አሁን መሄድ አለብኝ። ስሚኝ እስቲ ዮሐንካ፣ እንድትሄጂ እኮ አልፈልግም። ከኔ ጋር መኖርሽን ትቀጥያለሽ። እስካሁኑ እግዚአብሔር ይሁነን፣ ከዚህ የከፋ ያምጣብን። እስካሁን ስለምንም ነገር አልተናገርኩም እና እስቲ ማልቀስሽን አቁሚ። አይ ሌላ ሰው ይቅጠሩ። እስከ ነገ ጠዋት እንኳን እዚህ ቤት አላድርም። አዎ እኔ ውሻ ነኝ እንዴ በእንደዚህ የምታየው? አልፈልግም፣ እሄዳለሁ። በሺ የሚቆጠር ገንዘብ እንኳን ቢከፍሉኝ አልቀመጥም። ሌሊቱን አውራ መንገድ ላይ ተኝቼ ባነጋ ይሻለኛል። ኧረ እባክሽ ዮሐንካ፣ ይህን ያህል የበደልኩሽ ሆኜ ነው እንዲህ የምትይው? ለመሆኑ ያደረግሽውን መካድ ትችያለሽ? የለም እንዴ ለምን ያዋርዱኛል? ቁም ሳጥኔን መበርበር እንዴ ለእኔ ውርደት አይደለም እንዴ? ልክ እንደ ሌባ ሴት። ግድ የለም ምንም አይደለም፣ እንዳመጣብኝ ይችለዋለሁ። ነገር ግን ከዚህ በፊት ማንም ሰው እንዲያደርጉ አዋርዶኝ አያውቅም በማለት እየተዘፈዘፈች ወዮታዋን ከለቀቀችው በኋላ በሩን በርግዳ ከፍታ በኋላዋ ወርውራ ዘግታ ሰውየው ካለበት ክፍል ወጥታ ሄደች። የአውራጃው እየተዘዋወሩ የሚኖሩ ዘሮች ዕቃ ሲያገኙ አይምሩም እየተባሉ ይታማሉ። አደናጋሪ ነገር ገጠመው። በመጸጸት ፈንታ ይህን ሁሉ ትርኢት ምን አመጣው? ለመሆኑ ምን ማለቱ አይሆን? ለመስረቋ አንድና ሁለት የለውም እና ስላወቅኩባት ነው ተዋረድኩ ብላ የምታለቅሰው? በሌብነት መያዟን ሳታፍር ተዋረድኩ ብላ እንዴት ልታዝን ትችላለች? ሴትዮዋ ለመሆኑ ስታለች እንዴ? ቀስ እያለ ግን እያዘንላት ሄደ። አዎ እያንዳንዱ ሰው የራሱ የሆነ ድክመት አለው እና ያንን ድክመቱን ሲነግሩት ቁጣ እንደሚለው የታወቀ ነው። የሚገርም ነገር ነው። እንዴት አድርጎ የሰው ልጅ ጥፋት አጥፍቶ ጥፋቱ እንዲደበቅለት ይሻል? አትንኩኝ አትናገሩኝ ብሎስ እንዴት ያኮርፋል? አዎ አንድ ሰው ጥፋት ካጠፋ በኋላ ሚስጥር ነው። ተደብቆለት ከቆየ በኋላ ያ ሚስጥር ሲጋለጥበት እብድ ነው የሚሆን። ያዙኝ ልቀቁኝ ነው የሚለው። በወንጀለኛ ላይ ስንፈርድ በተበደለውም ላይ መፍረድ አይደለም? ከወደ ቤቱ በትራስ የታፈነ የልቅሶ ድምፅ ይሰማል። ወደዚያው ለመሄድ ሞክሮ ነበር። ነገር ግን በሩ ተቆልፏል። በሩ አጠገብ ቆሞ ጥፋቷን እየነገረ ሊያግባባት ሞከረ። ነገር ግን ያገኘው መልስ የበለጠ ማልቀስና መጓጎር ነበር። አዝኖና ተክዞ የሚያደርገው ነገር ጠፍቶት ወደ ክፍሉ ተመለሰ። ጠረጴዛው ላይ የተሰረቀው ዕቃ ሁሉ አንድ ባንድ ተደርድሯል። የሚያማምሩ ሸሚዞች፣ ልዩ ልዩ የውስጥ ልብሶች፣ የአንገት ጌዎች፣ ወዳጅ ዘመድ የሰጠው ማስታወሻዎችና ልዩ ልዩ ብዙ ዕቃዎች ነበሩበት። በእጁ ይዳስሳቸው ጀመር። ነገር ግን በነካቸው ቁጥር የሚያሳዝንና የሚቀፍ ስሜት ይፈጥሩበት ነበር።
የአዘቦት ተረክ